ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በአለም ዙሪያ የምትገኙ የጣና ቲቪ ተከታታይ ቤተሰቦቻችን የዕለቱን የጣና ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። እስከመጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን እያስቀደምን በቅድሚያም አበይቶቹን እናቀርብላችኋለን። አድማጭ ተመልካቾቻችን የዛሬ መረጃ ዜናና ዜና ትንታኔዎቻችን ዋና ትኩረታቸው በአማራ ህዝብ የለውና ትግል ውስጥ ፈርቀዳጁና የትግል ምልክት ሆኖ የወጣው የጦር ፊት አውራሪ አርበኛ ከፍያለው ደሴ ያልተጠበቀ መስዋዕትነትን ተከትሎ ስለ አርበኛው ጀግንነት ታማኝነትና የትግል ዓላማ ጽናት የተመለከቱ ናቸው። የታላቁ የጦር ሰው የትግል ጓዶች ምስክርነትና ቀጣይ የትግል ሁኔታው ላይ የተሰጡ አስተያየቶችን የወጡ ያቋም መግለጫዎችንና ከጉዳዩ ጋር ተያይዞ መሬት ላይ ስላለው ሁኔታ መረጃዎችንና ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያልን ወደ ዝርዝር መረጃዎቹ እናመራለን። በአማራ ህዝብ የህልውና ትግል ውስጥ ፈርቀዳጁና የትግል ምልክት ሆኖ የወጣው የጦር ፊት አውራሪ አርበኛ ከፍያለው ደሴ ያልተጠበቀ መስዋዕትነትን ተከትሎ ስለ አርበኛው ጀግንነት ታማኝነትና የትግል ዓላማ ጽናት በርካታ የትግል ጓዶቹ ምስክርነታቸውን በመስጠት ላይ ናቸው። የጣቢያችን ዘጋቢዎች ለመሆኑ ታላቁ የጦር ፊት አውራሪ አርበኛ ከፍያለው ደሴ የትግል ስብዕናና ወታደራዊ ጀብዶዎች ምን ይመስላል ሲሉ በጨረፍታ ያዘጋጁትን ዘገባ እንደሚከተለው ይቀርባል። ትውልድና እድገቱ በጎንደር በጌ ምድር ጠቅላይ ግዛት ጋይንት አውራጃ ታች ጋይንት ወረዳ ቀበሌ 12 ነው። 1978 ዓመተ ምህረት ወደዚች ምድር የመጣው ታላቁ አርበኛ ከፍያለው ደሴ እድሜው ለትምህርት እንደደረሰ በታች ጋይንት ትምህርት ቤቶች የመጀመሪያና ሁለተኛ ደረጃ ትምህርቱን ተከታተለ። አርበኛው በቤተሰብ እንክብካቤ ከማደጉም በላይ ሃይማኖታዊና ታሪካዊ እሴቶችን በልዩ ትኩረት የሚመለከት ወግና ባህል አክባሪ የመይሰው ካሳ ዳግማዊ አፄ ቴዎድሮስና የፊት አውራሪ ገብርዬ የጀግንነት ታሪክ እየተነገረው ያደገ መሆኑ የጣፈንታውን አቅጣጫ ገና በህይወቱ መጀመሪያ ምዕራፍ እንዲመርጥ አድርጎታል። አርበኛው ለወገንና ለሀገር ክብርና ነጻነት ሰማዕት መሆንን ከአባቶቹ እግር ስር ቁጭ ብሎ እየተማረ አድጓልና ጥቃት የማይወድ የአማራና የኢትዮጵያ የነጻነት ጠበቃ እንዲሆን የህይወት ጥሪው አስገድዶታል። በጸረ ህወሓት ኢህአዴግ ትግል በይበልጥ ደግሞ ከ2010 በኋላ በነበሩ የትግል ጊዜያት ካጣዬ እስከ መተከል እየተወረወረ የአማራን ጥቃት ይመክት እንደነበር የትግል ጓዶቹ ይመሰክሩለታል። በተለይም በህወሓት ወረራ ወቅት ዛሬ ላይ ሰማዕትነትን ከተቀበለው የቀለም መምህሩ ከነበሩት ከጋሽ ስመኘው መብራቱ ጋር በመሆን የጋይንት ቀጠናን አባት አርበኞችና ወጣት ፋኖችን በማደራጀት ከ23 ጊዜ በላይ የህወሓትን ወራሪ ጦር ሙከራን መክቶ የመለሰ ታላቅ ባለድል ነበር። በዚያ የጭንቅ ጊዜ የብአዴንና ብልጽግና ባለስልጣናት ገንዘብ ዘርፈው ልጆቻቸውን እንኳን ሳይዙ ለማምለጥ ሲሞክሩ ህወሓት ከጋሸና ወደ ንፋስ መውጫ ሲገባ አንድ ወረዳ ህዝብ በማስተባበር የመንግስትና የግል ትጥቅ በማደራጀት ወረዳው ላይ የተደረገውን 13 ጊዜ የወረራ ሙከራ የቀለበሰው ታላቁ አርበኛ የዋድላ የዳውንት የደላንታ የመቄት የላስታ ወጣቶች ህዝባቸውን አደራጅተው ከህወሓት እንዴት ነፃ መውጣት እንዳለባቸው በዚያ የጭንቅ ወቅት በጠላት ቀጠናዎች ጭምር በመግባት አደረጃጀት መፍጠሩን የወሎ ቤት አማራ ነፍጠኞች ይመሰክሩለታል። በዚህ ወቅት የብልጽግና ካድሬ ህዝብ ለጠላት ሰጥተው ሲሸሹ እሱ ግን ህዝብ የጠበቀ አገር ያኮራ በሚል ዝናው ዳር እስከ ዳር የናኘለት የአማራ ህዝብ ቁርጥ ቀን ልጅ መሆኑን በነፍጡ ያስመሰከረ የጦር ሜዳ ጀግና ነበር። ህወሓት በነሐሴ 2013 ዓመተ ምህረት ለጦር ወረራ ወደ አማራ ምድር መግባቱን ተከትሎ ወደ ደብረ ታቦር ሲጠጋ ከጋሸና የሚመጣውን ኃይል 3 ቦታ ላይ በመቁረጥ ልዩ ጀብዶ የሰራው አርበኛ ከፍያለው ደሴ በወቅቱ የህወሓት ወራሪ ጦርን ይመሩ የነበሩትን ሌተናል ጀነራል ጻድቃን ገብረትንሳይ፣ ሜጀር ጀነራል ዮሐንስ መዲድ፣ ጆን መዲድን እንዲሁም ሌሎች ነባር የህወሓት ጀነራሎችን ድንጋጤ ውስጥ ያስገባ ጀብደኛ ነፍጠኛ ስለመሆኑ የዛሬ ጠላቶቹ የብልጽግና ጀነራሎች በወቅቱ የመሰከሩለት እውነታ ነበር። የህወሓት ወራሪ ጦር በላስታ ነገላ፣ በዳውንት ኩርባ፣ በደላንታ ጋይንት፣ በመቄት አሳሳ ጋይንት፣ በመቅደላ ማሻ ጋይንት ያደረጋቸውን የሞከራቸውን የወረራ ሙከራዎች ሲቀለብሱ ከፊት ተሰልፈው ከተዋጉት ጀብደኛ የአማራ ልጆች ቀዳሚው አርበኛ ከፍያለው ደሴ ነበር። ኩርባ ጋግቢያ ላይ የህወሓት ወታደራዊ ተሽከርካሪዎችና አዋጊ ኮሎኔሉን የማረከው አርበኛ ከፍያለው ደሴ በወቅቱ የመራው የነበረው የገብርዬ ብርጌድ ነበር። ይህን ተከትሎ አርበኛው ኮሎኔል ማራኪ በሚል የበለጠ ዝናው ከዳር እስከ ዳር መነጋገሪያ ሆኖ ነበር። በዚህ ወቅት ለሱ ያልደወለ ጀነራል የብልጽግና ባለስልጣን አልነበረም። የጋሸና ምሽግ ሲሰበር ከዳውንት ጅጣኮን ሐሙሲት ቀድሞ የገባው የአርበኛ ከፍያለው ደሴ ኃይል ነበር። በወቅቱም ፋና ዘጋቢ ፊልም የሰራለት
የአማራ ሚዲያ ብሮድካስት ኮርፖሬሽን አሚኮ ተከታታይ የዜና ሽፋን የሰጠው የፋኖ መሪ በቀዳሚነት የሚጠቀሰው አርበኛ ከፍያለው ደሴ ነበር። ህወሓት ከተባረረ በኋላ የሀገሬው ተወላጅ ከሀገር ውስጥና ከውጭ በወረዳ በክልል በአዲስ አበባ ደረጃ የተለያዩ ሽልማቶችን አድርጎለታል። ስሙንም ዳግማዊ ገብርዬ ብሎ የአርበኝነት ክብር ስያሜ ሸልሞታል። ይህ ጀግና የአማራ ፋኖ ይፋዊ የትጥቅ ትግል የጀመረበትን ወሳኛውን ፊሽካ ደብረታቦር ላይ በመንፋት የትግሉን ችቦ በቀዳሚነት የለኮሰ ስለመሆኑም ታሪክ ይዘክረዋል። ሐምሌ 26 2015 ዓ.ም ደብረታቦር ጦርነት ሲፈነዳ የሚወደውን የሚያምነውን ህዝብ አስተባብሮ ጦሩን እየመራ ከ40 በላይ አይሱዙ ሰራዊት ጭኖ የገባው ይሄው የጦር ሰው አርበኛ ከፍያለው ደሴ ነበር። ደብረታቦር ለተከታታይ 6 ቀናት ከባድ ውጊያ ሲደረግ ይሄ ለብልጽግና ከባድ ድንጋጤ የፈጠረ ድል ሲመዘገብ የጦሩ መሪ አርበኛው ነበር። በወቅቱ ደመቀ መኮንን በይፋዊ የማህበራዊ መተግበሪያ ገጹ መልእክት ለማስተላለፍ የተገደደበት ይልቃል ከፋለ የጥቁር መዝገብ ታሪኩ አካል የሆነውን ያስቸኳይ ጊዜ አዋጅ ይታወጅልኝ ጥያቄ ያቀረበበት ደብዳቤ ጻፈው የፋኖ ትግል በየአቅጣጫው በመቀጣጠሉ ነበር። ይህ ሲሆን ደቡባዊ የጎንደር ቀጠናን በውጊያ አቀናጅቶ በመምራት አርበኛ ከፍያለው ደሴ ከፊት የተሰለፈ ነበር። በተቀሉ ላለፉት 2 ዓመታት ከብልጽግና ጋር ከ107 ጊዜ በላይ አውደ ውጊያዎች ድል የተቀዳጀው የጦሩ መሪ በጋይንት፣ በጉና፣ በስማዳ፣ በነፋስ መውጫ፣ በክምር ድንጋይ፣ በመቀጣዋ፣ በብናት፣ በሙጃ ጨጨሆ፣ በአጋጥ ቤተልሔም፣ በኤፍራታ፣ በአርብ ገበያ፣ በጎብጎብ፣ በአውንዳ መጋ ቀጠናዎች ከባድ ውጊያዎችን መርቷል። በለሳ ድረስ ወርዶም ከትግል ጓዶቹ ጋር መክሯል። እነዚህን ውጊያዎች የመራው ጀግና በሽምግልና ስም ባመናቸው ሰዎች ከጀርባ ተመቶ መስዋዕት መሆኑን ልብን ያደማል። ጀግና በማንኛውም የጦር ሜዳ ያልፋል። በሽምግልና ስም ተጠርቶ እንዲህ እንደዋዛ ከጀርባ መወጋት ግን ልብን ያደማል። ጦርነቱ የህዝብ ሆኖብን ተቸግረናል የሚለው የብልጽግና ጀነራሎች ምሬት ምንጩ አንዱ አርበኛ ከፍያለው ደሴ በሚመራው የውጊያ ቀጠና ከፋኖ አደረጃጀቶች ውጪ ያሉ አባት አርበኞችን ጭምር የትግሉ አካል እንዲሆን የማደራጀት ሥራ በመሰራቱ ነበር። በዚህም 22 ወራት አርበኛው በሚመራው ሰፊ የውጊያ ቀጠና መከላከያ ገብቶ ውሎ ማደር ስለማይችል ቀጠናውን ቀይ ዞን በሚል ለይቶ ተደጋጋሚ ልዩ ዘመቻ ለማድረግ ቢሞክርም የብረት አጥር የሆነውን የአርበኛ ከፍያለው ደሴ ግዛትን መድፈር አልቻለም ነበር። ዋናው ጠላት ያልደፈረውን የወገን ባላጋራ በሽምግልና ስም መድፈሩ ብዙዎችን አሳዝኗል። ሚያዝያ 1 2017 ዓ.ም ከሌሎች ፋኖች ጋር ልዩነት እንዲፈቱ 9 ሰዓት የፈጀ ሽምግልና ተደርጎ በዚህ ሽምግልና በቀጠናው የሚንቀሳቀሱ ፋኖች ተሳትፈው በአስቸኳይ የጋራ ኮሚቴ አቋቁመው ልዩነታቸውን እንዲፈቱ ስምምነት ተደርሶ የነበረ ቢሆንም ከአሜሪካ እስከ ሀገር ውስጥ ያለው የሽማግሌዎች ቡድን እርቁን በተመለከተ ያስቀመጣቸውን ነጥቦች ግራ ቀኙ ተስማምቶ የነበረ ቢሆንም ለመጨረሻ ሽምግልና ከበሽሎ በረሃ ወደ ጉና የወጣው አርበኛ ከፍያለው ደሴ ሽምግልና በተቀጠረበት ቀን ሽምግልናውን ወደ ጎን ትተው ከተለያዩ ቦታ ደጋፊዎች በማስመጣት በሶስት አቅጣጫ ውጊያ በከፈቱበት በራሱ ወንድሞች ወለላ ባህር ላይ ተመቶ ወደቀ። ህወሓት ያልጣለው ጀግና ብልጽግና 2 ዓመት ተዋግቶ እጁን ያላዘው የእውነት ጀግና በዚህ ሁኔታ ሚያዝያ 3 2017 ዓ.ም ወደቀ። አድማጭ ተመልካቾቻችን ታላቁን ጀብደኛ የጦር ሰው በተመለከተ የተጠናከሩ ሌሎች መረጃዎችን ማድረሳችንን እንቀጥላለን። የአማራው የህልውና ትግል ያጣው አይተኬ ጀግና አርበኛ ከፍያለው ደሴ በታሪክ ማህደር ስሙን በወርቅ ቀለም የጻፈ በመሆኑ በትግል ፍሬዎቹና በህዝቡ ህሊና ሕያው ሆኖ ይኖራል ሲል የአማራ ፋኖ ህዝባዊ ድርጅት አፋሕድ አሳወቀ። አፋሕድ የጦሩ ፊት አውራሪ አርበኛ ከፍያለው ደሴን መስዋዕት መሆኑን ተከትሎ በዛሬው ዕለት አስቸኳይ ድርጅታዊ መግለጫው አውጥቷል። በመግለጫውም አደራ ጥሎብን ስላለፈ ትግሉ ተጠናክሮ ይቀጥላል፣ ታጋይ ይሞታል እንጂ ትግል አይሞትም ሲል ገልጿል። የጦሩ ፊት አውራሪ አርበኛ ከፍያለው ደሴ ባለማቢስ ከሃዲያን ከጀርባው ተወግቶ በመስዋዕቱ የአማራ ፋኖ ህዝባዊ ድርጅት አፋሕድ መራር ሐዘን ተሰምቶታል ያለው መግለጫው አርበኛ ከፍያለው ደሴ በአማራ ህዝብ የህልውና ትግል ውስጥ ከፊት መስመር የሚቀመጥ የአማራና የኢትዮጵያ አይተኬ ልጅ ነው ብሏል።
የህወሓት ታጣቂ ጽንፈኞች በጋሸና የቆፈሩትን አይሰበሬ ምሽግ ከደረመሱት ጀግኖች መካከል ከፊት የቆመው መሪያችን አርበኛ ከፍያለው ደሴ ነበር ያለው መግለጫው የአማራ ህዝብ የለውና ትግል ወደ ሙሉ የትጥቅ ትግል በተቀየረበት ምዕራፍ የመጀመሪያውን ድል ሐምሌ 26 2015 ዓ.ም በደብረ ታቦር ከተማ የለኮሰው የትግሉ ምልክት ስለመሆኑም አውስቷል። መግለጫው አክሎም የጦሩ ፊት አውራሪ አርበኛ ከፍያለው ደሴ በአማራ ፋኖ ህዝባዊ ድርጅት ውስጥ ግዙፍ ክፍለ ጦሮችን ከሚመሩ ቀዳሚ መሪዎቻችን አንዱ እንደነበር በማውሳት ለአማራነት ክብር ለሰማዕታት የትግል አድራና ለድርጅታዊ ትግልና ወታደራዊ ስርዓቶች ከፍተኛ ቦታ ይሰጥ እንደነበር መስክሮለታል። ላለፉት 9 ወራት አንድ አማራ አቀፍ ድርጅት ለመመስረት የተቸገሩ የተወሰኑ ግለሰብ አመራሮች ከተመሰረተው አማራ አቀፍ ድርጅታችን ጋር በቅንነት አብሮ ከመስራት ወይንም አማራጭ ሐሳብ የያዘ ድርጅት ከመመስረት ይልቅ ለአማራ ህዝብ አንድያ የሆነውን ድርጅት ለማፍረስ እንቆመሪዎቻችንና ታጋዮቻችንን ለመምታት ቃታ ስበዋል በማለት ወቅታዊ የትግሉን ሁኔታ የገለጸው የአፋድ መግለጫ ወልቃይትና ራያን በኃይል እናስመልሳለን ከሚሉ የህወሓት ጽንፈኞች ጋር እንደሚሰሩ በአደባባይ የተናገሩ የትግሉ ቀበሮች መሪያችንን ከጀርባ ወግተውታል ብሏል። በአማራ አርበኞች አጥንትና ደም የጎመራውን የህልውና ትግል ለአማራ ታሪካዊ ጠላቶች አሳልፈው ለመስጠት እየሰሩ ያሉ ጥቂት ከሃዲያን አመራሮች በከንቱ ይባዝናሉ እንጂ የአማራ ህዝብ በደሙ የጨበጣቸውን ድሎች በፍርፋሪ አይለውጥም ሲል አፋድ አቋሙን ይፋ አድርጓል። የአማራ ፋኖ ህዝባዊ ድርጅት የጦሩ ፊት አውራሪ ከፍያለው ደሴ ለከፈለው ውድ ህይወት ዋጋ መራር ሐዘኑን በመግለጫው የገለጸ ሲሆን አፋድ መላ ሰራዊታችን ደጋፊዎቻችንና ህዝባችን በተከታታይ ለምናስተላልፋቸው መመሪያዎችና ትዕዛዝ በተጠንቀቅ እንዲጠብቀን ሲል በይፋ አሳውቋል። የጦሩ ፊት አውራሪ አርበኛ ከፍያለው ደሴ በክህደት ከጀርባ ተወግቶ መስዋዕት መሆኑ በሐቀኛ ታጋዮች ዘንድ ከፍተኛ እልህና የትግል ቁጭት እንደፈጠረ ተመላከተ። በጀግናው አርበኛ ከፍያለው ደሴ ያልተጠበቀ መስዋዕትነት የትግል አጋሮቹ ይፋዊ አቋማቸውን ሲያሳውቁ ውለዋል። በጉዳዩ ላይ ይፋዊ መግለጫውን ያወጣው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ጀግናን በልቶ ጀግናን መፍጠር አይቻልም በማለት አሳውቋል። ከአማራ ፋኖ ሸዋ ጠቅላይ ግዛት እዝ የጦሩ ፊት አውራሪ አርበኛ ከፍያለው ደሴን መስዋዕት መሆን ተከትሎ ይፋዊ መግለጫውን አውጥቷል። እዙ በመግለጫው የጠላት አጀንዳ የተሸከሙ ፖለቲካዊ አራማጆች ጠላት በደገሰበት ሁሉ የጨፈራ ኪነት ያቋቋሙ ዳንኪረኞች ከጠላት ጋር ያልተቀደሰ ጋብቻ ፈጽመው ወንድማችን አርበኛ ከፍያለው ደሴን በሽምግልና ሰበብ ከጀርባ በመውጋት ክህደት ተፈጽሞበት ሰማዕት ሆኗል ሲል የትግል ቁጭቱን ገልጿል። እዙ በመግለጫው እኔ ከሞትኩ ሰርዶ አይብቀል የሚለው አባባል ያህያ ቢሆንም ለዛሬው እንድናስታውሳችሁ ተገደናል ያለ ሲሆን የጠላትን ተልኮ በተሸከሙ ከሃዲዎች ትልቅ አርበኛችንን አተናል ብሏል። የጦር ጠበብቱ መሪ የገብርዬ ትንፋሽ የአፄ ቴዎድሮስ ውቅር ሲል የገለጸው አርበኛ ከፍያለው ደሴን በጥቁር ፋሽስቶች ተከርቷል ሲል የተፈጸመውን ክህደት በመግለጫው ላይ አመላክቷል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በመግለጫው መጨረሻ ላይ እንዳመላከተው ጀግናን እየገደሉ ጀግናን መፍጠር አይቻልም ያለ ሲሆን ታላቁን አርበኛ ከፍያለው ደሴን በክህደት ከጀርባ የወጉ ከሃዲያን ዋጋ ይከፍላሉ ብሏል። በእውነተኞቹ የአማራ ፋኖዎች ላይ በዋናነት ድርጅታዊ ትግል በማድረግ ላይ በመንገኘው ሐቀኛ ታጋዮች ላይ ግንባረ ብዙ ውጊያ የተከፈተብን ቢሆንም የአማራ አሁናዊና ታሪካዊ ጠላቶችን ለማሸነፍ በመናደርገው ትግል መላው የአማራ ህዝብና የአማራ ትግል ደጋፊ ኢትዮጵያውያን ከጎናችን ቆማችሁ በጽናት ትግሉን መደገፍ እንድትቀጥሉ ጥሪያችንን እናቀርባለን ብሏል። በሌላ በኩል የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ ባወጣው መግለጫ የአማራ ህዝብ ታሪካዊ ጠላቶች አስጨናቂው የአማራ የቁርጥ ቀን ልጅ ታሪክ ይቅር በማይለው መልኩ ክህደት ተፈጽሞበታል ብሏል። የአርበኛውን ጀግንነት እንኳን ሰራዊታችን የታሪካዊ ጠላቶቻችን የህወሓት ጀነራሎችና የአብይ አህመድ አገልጋይ የሆኑት ወታደራዊ መኮንኖች የሚመሰክሩለት ነው ያለው መግለጫው እንደብርቱ ቆራጥ የአማራ የቁርጥ ቀን ልጅ በጠላትም በወገንም የተመሰከረለት የትግላችን አብሪ ኮከብ ነበር ሲል ገልጾታል። መሪያችንን በላይ ጋይንት ወለላ ባህር ላይ ውጊያ ተከፍቶበት ከጀርባው መወጋቱና መስዋዕት መሆኑ በአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ አመራሮችና መላይ ሰራዊታችን አባል ከፍተኛ እልህና የትግል ቁጭት ፈጥሯል ያለው መግለጫው እዙ ከድርጅታችን በሚቀመጥ አቅጣጫ መሰረት የሚሰጠንን ግዳጅ ለመወጣት ዝግጁ መሆናችንን መግለጽ እንወዳለን ሲሉ አቋሙን ይፋ አድርጓል። በተመሳሳይ የአማራ ፋኖ ህዝባዊ ሰራዊት ጎጃም እዝ የጀግናው አርበኛ ከፍያለው ደሴን ሰማዕት መሆኑን ተከትሎ ለመላው የአማራ ህዝብና ለትግሉ ደጋፊዎች እንዲሁም ለአርበኛው ቤተሰቦችና ለትግል አጋሮቹ ጽናትን በመመኘት ብርቱ መስዋዕትነት እየተከፈለበት የሚገኘውን የአማራ ህዝብ የህልውና ትግል ከተኩላዎች ለመጠበቅ ሰራዊታችን ዝግጁ ነው ብሏል። በአጠቃላይ የጦሩ ፊት አውራሪ አርበኛ ከፍያለው ደሴ በከሃዲያን ከጀርባ ተወግቶ መስዋዕት መሆኑ በሐቀኛ ፋኖች ዘንድ ከፍተኛ እልህና የትግል ቁጭት እንደፈጠረ ባወጡት መግለጫና መሪዎቹ በሰጧቸው ማብራሪያዎች ላይ ተመላክቷል። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ በትናንትናው ዕለት ያስተላለፋቸውን ወታደራዊ መመሪያዎች በመከታተል ላይ እንደሆነ አሳወቀ።
የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የጦሩ ፊት አውራሪ አርበኛ ከፍያለው ደሴ መስዋዕት መሆኑን ተከትሎ ታሪክ ትውልድና ሀገር ይወቀው በሚል ባወጣው ይፋዊ መግለጫ ላይ ባስተላለፋቸው ወታደራዊ መመሪያዎች መሰረት ወቅታዊ የትግሉን ሁኔታዎች እየመራ እንደሆነ ለጣቢያችን አሳውቋል። እዙ በትናንቱ መግለጫው የአማራ ህዝብ የለውና ትግል ውስጥ ፈርቀዳጅ የሆነውን ግዙፉን ክፍለ ጦር ይመራ የነበረው የገብርዬ ክፍለ ጦር ዋና አዛዥና የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ተቀዳሚ ምክትል አዛዥ ሜጀር ጀነራል ከፍያለው ደሴን በሽምግልና ስም ከበባ በመፈጸም ልብ በሚሰብር ክህደት ከጀርባ ተመቶ መስዋዕቱን ባሳወቀበት ወቅት ያስተላለፋቸውን ወታደራዊ መመሪያዎች እየተከታተለ መሆኑን ገልጿል። መላው የዛችን ሰራዊት አባላት የድርጅታችን የአማራ ፋኖ ህዝባዊ ድርጅት እዞች በየደረጃው ያሉ ወታደራዊና ፖለቲካዊ አዛዦች ከጠቅላይ መምሪያው እየወረዱ ያሉ ወታደራዊ ትዕዛዞችን በመቀበል ላይ መሆናቸውን ያሳወቀው እዙ በዚህ አስቸጋሪ ወቅት ከእዙ ጎን በመቆም ድርጅታዊ አንድነታቸውን ላስመሰከሩ ለሸዋ ወሎና ጎጃም የህዝባዊ ድርጅቱ አባል እዞች ምስጋናውን አቅርቧል። በተጨማሪም መላው ህዝባችን የአማራን የህልውና ትግል ለመጥለፍ የሚንቀሳቀሱ ከብልጽግናና ከአማራ ታሪካዊ ጠላቶች ተልዕኮ የተቀበሉ ከሃዲያንን ለይቶ በማወቅ ትግሉን ከጠላፊዎች እንዲጠብቅ ያስተላለፍኩት ጥሪ በህዝብ ዘንድ በተሰጠው ምላሽ እንደተነቃቃ የገለጸው እዙ በአገር ውስጥና በውጭ የሚገኙ የሐቀኛ የአማራ ፋኖ ትግል ደጋፊዎች የትግሉን ተኩላዎች ለይተው እንዲገነዘቡ የማድረግ ተጨማሪ ስራዎችን እንደሚሰራ አስገንዝቧል። የጋሸናው ምሽግ ሰባሪ የብልጽግናው ሰራዊት አንበርካኪ የአማራ ህዝብ ታሪካዊ ጠላቶችን አስጨናቂው ጀግና ታሪክ ይቅር በማይለው መልኩ ክህደት ቢፈጸምበትም የታላቁ የጦር ፊት አውራሪ ደም በከንቱ ፈሶ አይቀርም ያለው እዙ ተተኪ አመራር እንዲመደብ ወታደራዊ ካውንስሉ እየመከረበት እንደሆነ አሳውቆ ሰፊውን የውጊያ ቀጠና የጀግናውን አርበኛ ከፍያለው ደሴ ቀኝ እጅ አርበኛ አዲሱ ደባልቄ እየመራው እንደሚገኝ አሳውቋል። ግዙፉ ገብርዬ ክፍለ ጦርን ጨምሮ የመይሰው ካሳ ክፍለ ጦር፣ አንበሳው ጋይንት ክፍለ ጦርና ጋፋት ክፍለ ጦርን አክሎ ሰፊ ሰራዊት ያላቸው ክፍለ ጦሮችን ያቀፈው የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የ206ኛ ኮርና ሌላኛው በአርበኛ ጸዳሉ ደሴ የሚመራው ሌላኛው የእዙ ኮር በቀጠናው መላ ሰራዊቱና በየደረጃው የሚገኙ አመራሮች የተሰጣቸውን ወታደራዊ ስምሪት ተቀብለው በመፈጸም ላይ እንደሚገኙም የእዙ ቃል አቀባይ ክፍል ለጣቢያችን አሳውቋል። ክብራትና ክብራን ቤተሰቦቻችን ለዕለቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችንን ሰብስክራይብ ያድርጉ። በተሳትፎም የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ሳተላይት ቴሌቪዥን ከሐቅ ጋር